አብርሽን ፖሊስ ይዛ እቤቱ መጣች። ልጇን ተቀበለች። በፖሊስ ልጇን ከአብርሽ ተቀበለች። አዲስ መረጃ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ፣ ሁልጊዜ መልካሙን ቅንቅኑን የምታስቡ ውድ ቤተሰቦቼ እንደምን አላችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ። ወደ ቪዲዮ ይገባል። ከሰሞኑ እንግዲህ ሩታ ልጇ ከሷ ከሄደ በኋላ ብዙ ነገሮችን እየሞከረች እንደነበረ ሰምተናል። በተለይ ደግሞ ያው አብርሽ ከዛሬ ነገ ያመጣዋል የሚሉ ተስፋዎቿም እንዳሉ ሆነው እንግዲህ በእነ ዳኒም እነ ሜላትንም ጨምሮ ብዙ ነገሮች እያሏት እንደነበረና ዛሬ እንግዲህ ያው ለመክሰስ ሞክራ እንደነበረ ትላንትና ደግሞ እንደተመለከታችሁት ከሆነ አብርሽን እንደከሰሰችው ስትናገር ነበረና ዛሬ እንግዲህ በደረሰን መረጃ መሰረት ልጇን ለመቀበል ፖሊሶችን አስከትላ የአብርሽ ቤት ሄዳ እንዲሁም የአብርሽን ቤት ሄዳ ልጁን እንዳጣችውና ከዛ እንግዲህ ከፖሊሶቹ ጋር በድጋሚ የሄርሜላ ቤት ሄደው እንዳገኙት ሰምተናል። እንግዲህ ይሄ ነገር በጣም ሩታን እያስጨነቃት እንደነበረና በተለይም ደግሞ ልጇ ከብዙ ነገር ርቆ መቆየቱ ከብዙ ነገር አንጻር እንግዲህ ለጤናው ራሱ ጥሩ አይደለም። እዛ ያለበት ሁኔታ እውነት የሚያስብለት ቢሆን ኖሮ እስካሁን አምጥቶት ነበረ። ምክንያቱም ከእናቱ ርቆ ለረጅም ጊዜ ቆይቷል። ይህ ጤናው ራሱ ልክ አይደለም። ስለዚህ እሱን መክሰሴ ፈልጌው ያረኩት ነገር አይደለም። እሱ እንደ እናት ቢያየኝና ትጎዳለሽ ብሎ እንኳን አላሰበም። አብርሽ ይሄንን ሲያደርግ እንዴት 1 ዓመት እንኳን ያልሞላውን ልጅ ወስዶ ከሌላ ሴት ጋር ሊያሳድግ ያስባል? ይሄ ራሱ የሚያሳፍር ነገር ነው። እኔን ከመጠየቅሽ በፊት እንዴት ወንድምሽን ተይ አትይውም? እንዴት እሱን አምጣ መልሰው ልጁን አትይውም? እኔ እዚህ ጋር ምንም ላረግልሽ አልችልም። ምክንያቱም በቃ ልጄን አጥቼዋለሁ፣ እንዲያመጣ ነግሬዋለሁ። ልጄን ሊያመጣን ሊያሳየኝ እንኳን አልፈለገም። ስለዚህ እንደ እናት ላድረግ የሚችለው ልጄን ነው። መጀመሪያ ከአብርሽ ሰላም ከአብርሽ ጤና ይበልጥ ከአብርሽ ደህና መሆን ይበልጥ ደህንነቱም ይበልጥ እኔ ለልጄ ነው የማስበው። የልጄን ጤና የልጄን ደህንነት ነው ማስቀድመው። እንደ እናት የልጄን ደህንነት ነው ማስቀድመው እና ይህንን ነገር ሳደርግ እሱን ለመጉዳት ማስቤ አይደለም፣ ወይም ደግሞ ሌሎች ነገሮችን ፈልጌም አይደለም። ይሄን ያደረኩት ልጄን እንዲመልስልኝ ስለምፈልግ ነው። እሱ ራሱ እንዴት ቢደፍር ነው ልጄ እኔ እናቱ እያለው ከሌላ ሴት ጋር የሚያሳድገው ለማሳደግ የሚያስበው? ይሄ ራሱ በጣም የሚያሳፍር ነገር አይደለም ወይ? እንደ እህት ለምን ከኔ ቀድመሽ ሄደሽ እሱን አልጠየቅሹም? እሱን አላናገርሹም? ስለዚህ ያደረኩት ነገር ልክ ነው ብላ አብርሽ ወንድም ስትናገር ሰምተን ነበር። እንግዲህ አሁን ደግሞ ያደረገችው ነገር ምንድን ነው? 2 ፖሊሶችን ይዛ ልጇን ለመቀበል እቤቱ ድረስ እንደሄደች እና ልጇንም ደግሞ በዛ መልኩ ሩታ እንደተቀበለች ሰምተናል። ምክንያቱም ከሰው ነበረ ልጄን ወስዶብኛል፣ ያለ ፍቃድ ያለ አግባብ ነው ይዞብኝ ልጄን የሄደው፣ ያለኔ ፍቃድ ነው የወሰደው ብላ እንግዲህ ከሰው ነበር። ምናልባት አባት ስለሆነ ክሱ ሊቀልለት ይችላል። ሆኖም ግን ምንም ቢሆን አባት ቢሆን ያለ ልጁ ፍቃድ መንካት ልጁን አይችልም። ያለ እናቱ ፍቃድ ደግሞ በሕፃን ልጅን ወስዶ ማሳደር ነው። በተለይ ልጅ የሆነ ነገር ቢታመም ቀጥታ ነገሩ የሚመጣው ኩዌሽኖች የሚመጡት ራሱ አብርሃም ጋር ነው እና ከዚህ ነገር አንጻር አብርሃምም ልክ አይደለም፣ ሊጠየቅም የሚገባው ስራ ነው የሰራው። ሩታ እንግዲህ ብዙዎች በኮመንትም እንደሚሰጡን አሁን ሊያደረገችው እሷ ምን ማድረግ አለባት ትላላችሁ? ልክ ነው ያደረገችው። ከዚህ በላይ እንዴት አድርጋ ልትጠብቀው ትችላለች? ምክንያቱም አብርሃም እኮ ያደረገው ልጁን ለእናቷ አለማሳየት ነው። አንድን ሕፃን በተለይ 1 ዓመት እንኳን ያልሞላውን ሕፃን ያለ እናቱ እንክብካቤ በዚህ ልክ ማቆየት የትኛዋ እናት ትችላለች? የትኛዋ እናት ናት ልጇን እንደዚህ አድርጋ ልትተው የምትችለው? እና ልክ ነው ያደረገው። ምክንያቱም ደግሞ ጭራሽ ብቻውን እንኳን አይደለም ያሳደገው ከአዲሷ ነገ አዲስ ትዳር ትሆነኛለች ከሚላት ሰው ጋር ነው ልጇን ወስዶ እያኖረ ያለው። ከሄርሜላ ጋር መሆኑ ደግሞ ጭራሽ ነገሩን ያባብሰዋል እና ይህን ማድረግ አልነበረበትም። ምናልባት ልጁን ሲፈልግ ልጁን በፈለገበት ጊዜ መጥቶ እንዲያይ ልጁን በፈለገበት ጊዜ እንዲጠይቅ እሱ ከፈለገ በህግ ሊጠይቃት ይችላል። ልጄን አላሳየችም ብላኛለች ብሎ ለህግ እንደፈለገ መጠየቅ ይችላል። ህግም ደግሞ ልጁን ለማየት ይፈቅድለታል። ይህ ግልጽ ነገር ነው። ሆኖም ግን
ለልጁ የሚያስብ አባት በቃ እንደዚህ አያደርግም። ሁለቱ የያዙት ፉክክር ነው፣ ትልቅ ፉክክር ነው የያዙት። አብርሃምም ራሷ ሩታን ብትሆን የያዙት ፉክክር ነው እና አንዱ በዚህ መሀል ደግሞ እየተጎዳ ያለው ልጁና ልጁ ብቻ ነው። ስለዚህ ይህ ነገሮች አብርሃም በጣም ልክ ያልሆነ ነገር ነው የሰራው፣ ስህተት ነው የሰራው። እንዴት እንደዚህ አይነት ነገር ያደርጋል እያሉ እንግዲህ ከውስጥ መስመር ብዙዎች ኮመንት ጽፈውልናል። ሩታ እንግዲህ ልጇን ከአብርሃም ከተቀበለችው በኋላ በዛ ብቻ አይደለም ያበቃው። ፖሊሶች እንደሚፈልጉትና የፍርድ ቤት ቀጠሮ ጭምር እንደተሰጠው ለአብርሃም ደርሶናልና በዚህ ጉዳይ ብዙ ጊዜ እኔ ታግሻለሁ፣ ብዙ ነገር ላይ እከሷለሁ፣ ከስቼ ነገሮችን አስተካከላለሁ ብዬ ትቼው አውቃለሁ። ከዚህ በኋላ ግን በልጄ ጉዳይ ግን እንደዚህ አይነት ቀልድ ድጋሚ ራሱ እንዲቀልድ ስለማልፈልግ ክሱን አላቆምም ብላለች ሩታ። የደረሰን መረጃ ሩታ ክሴን ላቆም አልፈልግም፣ ክሴንም ደግሞ አላቆም። ምክንያቱም ከዚህ በፊት ብዙ ነገሮችን እከሳለሁ እያረኩ እኔ ማድረግ እችላለሁ እያልኩኝ ስለተውኩኝ ዛሬም እንደዛ ማድረግ እንደማደርግ አስቦ ከሆነ በራሱ ተሳስቷል። ምክንያቱም ከአሁን በኋላ እኔ ክሴን በልጄ ጉዳይ ምንም አይነት ክስ አላቆምም። ስለዚህ ይህንን ነገር ሊያውቅ ይገባል። በልጄ ቀልድ እንደማላቅ ሊያውቅ ይገባል። ምን አይነት ስቃይ እንዳሳለፍኩ እኔ ነኝ የማውቀው። ስወልድ ጀምሮ አብሮኝ ያልነበረ ሰው አሁን ግን ህፃን ልጅ ለቤቱ ማድመቂያ ነው ወይ? ለሄርሜላና ከሱ ጋር ሲሆን እንዲያጫውቱት ሁለቱ ጋር አብረው እንዲሆኑ የሆነ ቤታቸውን እንዲያሞቅላቸው ነው ወይ ልጄን የፈለገው? ዛሬ ለምን ከልጄ ጋር መጣ? እሱ እኮ ስወልድ እንኳን አብሮኝ ያልነበረ ሰው ነው። ከዛ በተረፈ ደግሞ እንደ አባት የሚፈልገውን ነገር ማድረግ በሙሉ እኔ አልከለከልኩትም፣ መጥቶ ቤቱ ስለሚያደርገው ነገር። ሆኖም ግን ልጄን ከእናቱ መነጠል ይሄ ትልቅ ድፍረት ነው እና በዚህ ጉዳይ ዝም ልለው አልችልም። እህቱም ማንም ቢመጣ ከዚህ በኋላ እንደዚህ አይነት ስህተቶችን ደግሞ እንዳይሰራ ስለምፈልግ በዚህ ነገር አብርሃምን እንደ ቀልድ ዝም ልለውና ልተወው አልችልም። እያንዳንዱ የሚያደርገውን ነገር አስቦና ምን ሊያመጣ ይችላል ብሎ እንዲያደርገው ፈልጋለሁ። ስለዚህ ክሱን ዛሬ እንደ ቀልድ የምተወው ክስ አይደለም፣ ነገም ደግሞ እንዳይደገም ስለምፈራ ብላ ሩታ እንግዲህ ተናግራለች። እንግዲህ ከዚህ በኋላ አብርሽ ፖሊሶች ጋርና ከፍርድ ቤት ጋር የሚኖሩት ኬዞች ይኖራሉ ማለት ነው። በተለይ በልጁ ጉዳይ የሚኖሩት ኬዞች ይኖራሉ። ከዚህም በኋላ ደግሞ ሲያየው የሆነ ጭራሽ ነገሩ ከረረ ማለት ነው። ሩታ ጋር መጥቶ ልጁን በሚያይበት ሰዓትም የተሰጠውን ደቂቃ ብቻ ነው ሊጠቀም የሚችለው። የተሰጠውን ሰዓት ከሆነ የተሰጠውን ሰዓት ብቻ ነው ሊጠቀም የሚችለው እንጂ እንደ ቀልድ እንደፈለገው ሊውል አይችልም። ነገሩ ምናልባት በዚህ ዙር አብርሃም የበለጠ እንዲከርና ወደ አልሆነ ነገሮች ውስጥ እንዲገባ አድርጓል። ስለዚህ ከዚህ በኋላ ደግሞ ምን ሊፈጠር ይችላል የሚለውን አብረን የምናየው ይሆናል ማለት ነው። ውድ ቤተሰቦቼ እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ አይረሳ፣ ኮመንት አይረሳ። ሰላም ቆዩ።